የዚህኛው ምርጫ ከባለፈው ካደረግነው አንፃር ስናየው በዚህ ሰዓት ባለፈው ምርጫ ስናየው በጣም የተሟሟቀ ብዙ የፓርቲ ክርክር የሚደረግበት ብዙ ጉዳዮች ላይ አወዛጋቢ የሆኑ ሐሳቦች የሚሰጡበትና ማህበረሰቡ ብዙ ነገር ለመረዳት የሚጓጓበት የነበረበት ነውና አሁን ላይ እንደዛ አይደለም። እንደ ታማኝ የዜና ምንጮች ዘገባ ከሆነ ቴህራን CM302 የተሰኘውንና በድምጽ ፍጥነት የሚጓዘውን የቻይና ጸረ መርከብ ሚሳኤል ለመግዛት ከቤጂንግ ጋር የጀመረችው ድርድር ወደ ማጠናቀቂያው ተቃርቧል። ዜሌንስኪ ዩክሬን በሩሲያ የሚሰነዘሩ ከባድ የክረምት ጥቃቶችን እየተቋቋመችና በሰላም ንግግሮች ላይ እድገት ለማምጣት እየታገለች ባለችበት ወቅት ነው ነፃነታችንን ተከላክለናል ለማለት ሙሉ መብት አለን፣ መንግስታዊነታችን አላጣንም ብለዋል። ፑቲን ግቡን አላሳካም፣ ዩክሬናውያንን አልሰበረም፣ ይህንን ጦርነትም አላሸነፈም ሲሉ አክለዋል። የሥራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የሥራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ ያሰረና ሰራተኛ ህግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። በዘንድሮ ሀገራዊ ምርጫ መራጮችን በማስተማርና በክትትል ስራዎች ላይ እየተሳተፉ መሆኑን የሲቪል ማህበረሰብ ድርጅቶች ገልጸዋል። 256 የቅድመ ምርጫ ታዛቢዎችን ወደ ስራ ማስገባቱን የገለጸው የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ በበኩሉ 5000 ያህል የምርጫ ታዛቢዎችን ለማሰማራት ማቀዱን ገልጿል። ይሁንና የፋይናንስ ውስንነቶች ፈተና እንደሆነባቸውም ተገልጿል። ሙሴ ከበደ ዝርዝር አለው። ሰባተኛው ሀገር አቀፍ ምርጫ ሊካሄድ ጥቂት ወራቶች የቀሩት ሲሆን በምርጫው ላይ የሚሳተፉ የፖለቲካ ፓርቲዎች የምረጡኝ እንቅስቃሴያቸውን እያካሄዱ ይገኛሉ። የሲቪል ማህበረሰብ ድርጅቶችም በቅድመ ምርጫ፣ በምርጫና በድህረ ምርጫ ወቅት ባሉ ሂደቶች ከመራጮች ትምህርትና ስልጠና እስከ ምርጫ ታዛቢነት ያሉ ተግባራትን ለማከናወን የዝግጅት ስራዎችን እየሰሩ ስለመሆናቸው ይናገራሉ። በዘንድሮ ሀገራዊ ምርጫ በሀገር ውስጥ ተፈናቃዮች ላይ ትኩረት አድርገው እየሰሩ እንደሆነ የሚገልጹት የኢትዮጵያ ሰብዓዊ መብት ድርጅቶች ህብረት ዳይሬክተር አቶ መሱድ ገበየው የዘንድሮ ሀገራዊ ምርጫ ዝግጅት ከዚህ ቀደም ከነበረው አንጻር መቀዛቀዝ የታየበት መሆኑን ገልጸው የሲቪል ማህበረሰብ ድርጅቶች በቀሩት ጊዜያትም ማህበረሰቡን በማስተማር በትዝብትና ክትትል ስራ ላይ በንቃት እየተሳተፉ ይገኛሉ ብሏል። የዚህኛው ምርጫ ከባለፈው ካደረግነው አንፃር ስናየው በዚህ ሰዓት ባለፈው ምርጫ ስናየው በጣም የተሟሟቀ ብዙ የፓርቲ ክርክር የሚደረግበት ብዙ ጉዳዮች ላይ አወዛጋቢ የሆኑ ሐሳቦች የሚሰጡበትና ማህበረሰቡ ብዙ ነገር ለመረዳት የሚጓጓበት የነበረበት ነውና አሁን ላይ እንደዛ አይደለም። ግን ሲቪል ሶሳይቲዎች አሁንም ቢሆን ባለው ጊዜ ውስጥ በንቃት የማስተማሩን ስራ፣ የረጅም ጊዜ ትዝብት ስራ፣ የክትትል ስራዎችን እየሰሩ መልሶ ለህዝብ በማድረስ በኩል ከሚዲያዎች ጋር በመተባበር ብዙ መስራት አለባቸው። ይሄ መነቃቃት አለበት። ለዚህ ደግሞ የምርጫ ባለድርሻ አካላት የሚባሉት ሁሉ አስቻይ ሁኔታዎችን እንደዚሁ ለሲቪል ማህበራት በመፍጠር ማገዝ አለባቸው ነው። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ዋና ዳይሬክተር አቶ አበራ ኃይለማርያም በበኩላቸው በተለያዩ መንገዶች ለሚካሄደው የመራጮች ትምህርት 14 የህብረቱ አባል ድርጅቶች ውድድር በማድረግና የገንዘብ ድጋፍ ማግኘት ወደ ስራ መግባታቸውን ገልጸዋል። በአሁኑ ወቅትም 590 የቅድመ ምርጫ ትዝብት የሚያከናውኑ የረጅም ጊዜ ታዛቢዎችን በመመልመል ወደ ስራ ማስገባታቸውን ገልጸው ድርጅቶቹ በምርጫ ቦርድ ሰሌዳ መሰረት ተሳትፏቸውን እያጠናከሩ መሆኑን ተናግረዋል። አሁን ባለንበት ሁኔታ 590 የቅድመ ምርጫ ትዝብት የሚያከናውኑ የረጅም ጊዜ ታዛቢዎች ወይም ሎንግ ተርም ኦብዘርቨርስ የሚባሉትን መልምለናል። ከነሱ ውስጥ 256ቱ አሰማርተናል። የሚቀርቡትን ቀሪዎቹን ታዛቢዎች ደግሞ የረጅም ጊዜ ታዛቢዎች በዚህ በሚቀጥለው ሳምንት ስልጠና ተሰጥቷቸው እንደዚሁ የረጅም ጊዜ ትዝብታቸውን ያከናውናሉ። ከዛ በኋላ ያለው እንግዲህ የድምጽ መስጫ ቀን ትዝብት ነው። ለሱ በአጠቃላይ 5000 ታዛቢዎችን ለማሰማራት አቅደናል። ይህ እንግዲህ በሁኔታዎች ላይ የሚመሰረት ነው። በእኛ ደረጃ 5000 ታዛቢዎችን መልምለን በመላው ሀገሪቱ ባሉ የድምጽ መስጫ ጣቢያዎች ተመጣጣኝ የስምሪት ዘዴን በመጠቀም ልናሰማራ እቅድ ይዘናል። በሲቪል ማህበረሰብ ድርጅቶች ዘንድ ለመራጮች ትምህርት ታዛቢዎችን ለማሰማራትና ሌሎችንም ተግባራት ለማከናወን የፋይናንስ አቅም ውስንነቶች መኖራቸውንም አቶ አበራ እንዲያብራርተዋል። አሁን እንደምንሰማው ከ45000 ያላነሱ ታዛቢዎች በመላው ሀገሪቱ ለመሰማራት እቅድ አለ። ለዛ ስራ ብዙ አይነት ነገሮች አሉ። የስልጠናው ራሱ ትልቅ ወጪ የሚጠይቅ ነው። ከዛ በኋላ ስምሪቱ በጣም ከባድ ነው። ምክንያቱም ስምሪት የሚያስፈልጉ የተለያዩ ነገሮች አሉ። ግን የገንዘብ
ኦፕሬሽን ነው። ያንን ለማሟላት የሚገኘው ገንዘብ ይህን ያህል የሚያረካ ነው ተብሎ አይቀመጥም። ይህንንም ተግዳሮቶች ችለን ያሰብነውን ቁጥር ለማሰማራት እየተጋን ነው ብዬ መናገር እችላለሁ። ምርጫ የፖለቲካ ፓርቲዎች መድረክ በመሆኑ ሲቪል ማህበረሰብ ድርጅቶች የሂደቱን ፍጥነትም ሆነ አካሄድ እንደሚወስኑ የሚገልጹት አቶ መንሱድ በቀጣይም ድርጅቶቹ የፓርቲዎቹን እንቅስቃሴ በመከታተል በመደገፍና መነቃቃትን በመፍጠር ላይ የሚሰሯቸውን ስራዎች እንዲያጠናክሩ ይጠበቃል ሲሉ አሳስበዋል። እንግዲህ ምርጫ የፓርቲዎች ነው። ሲቪል ማህበራት፣ ሚዲያ ፓርቲዎች የሚሰሩትን ነው ለህዝብ የሚያደርሱት ወይም ደግሞ ፓርቲዎቹ የሚሰሩትን ነው የሚገመግሙት፣ የሚተቹት። ስለዚህ የሲቪል ማህበራት ፔሱን የሚወስኑ አይደሉም። በዋናነት የምርጫውን በአየር ላይ ሚዲያውን በማጨናነቅ በመሳሰሉት በካምፔን በማድረግ በዚህ በኩል የፖለቲካ ፓርቲዎች ናቸው በጣም መስራት ያለባቸው። ያም ቢሆን ሲቪል ማህበራት ደግሞ ያ ሞመንተም እንዲመጣ ያ መነቃቃት እንዲፈጠር በመራጮች ትምህርት በተለያዩ ካምፔኖች በማዘጋጀት በተለያዩ አጀንዳዎች ላይ ሁሉ ጭምር ፓርቲዎችን ምንድነው ልታረጉ ያሰባችሁት የሚል ሰልፎቹ ሁሉ ጭምር በማደራጀት መስራት ይጠበቃል። 45 የሲቪል ማህበረሰብ ድርጅቶች በምርጫ መታዘብ እንዲሁም ከ160 በላይ ድርጅቶች ደግሞ በመራጮች ትምህርት ከምርጫ ቦርድ ፈቃድ መውሰዳቸው ይታወቃል። ኢትዮጵያ በቱሪዝም ዘርፉ ላይ ያላትን አቅም እንዳልተጠቀመች በስፋት ይነሳል። ዘርፉን ለማሳደግና ለሀገር ኢኮኖሚ ተጠቃሚነትን ሰፋፊ ስራዎች ሲሰሩ በተለይም የሰለጠኑ አስጎብኚዎች እጥረት እንዳለ ሲነሳም ይደመጣል። ይህን ችግር ለመፍታት ማሰልጠኛ ተቋማት የበኩላቸውን እየተወጡ ስለመሆኑም ተገልጿል። ሚኪያስ ኃይሌ ኢትዮጵያ በቱሪዝም ዘርፍ ላይ በርካታ እምቅ አቅም እንዳላት ይነሳል። በዘርፉ ላይ በርካታ ባለድርሻ አካላት ቢኖሩም አስጎብኚዎች ሰፊውን ድርሻ ይይዛሉ። ቱሪስት አስጎብኚዎች እንደ ሀገር ቱሪስቶችን በማስጎብኘት በርካታ ስራዎች እየሰሩ ቢሆንም አሁንም የተለያዩ ችግሮች እንዳሉባቸው ይነሳል። በተለይም ግጭትና አለመረጋጋት ባለባቸው አካባቢዎች በሀገር ውስጥ ያሉ የተለያዩ ኤምባሲዎችና ዓለም አቀፍ ተቋማት የደህንነት መረጃዎችን ሲያወጡ አስጎብኚዎች የወጡ መረጃዎችን በትክክል አለመረዳት እንደሚስተዋል የኢትዮጵያ አስጎብኚዎች ማህበር ፕሬዚደንት አሸናፊ ስለሽ ተናግረዋል። ሰላም አሁን ለሚካሄደው የቱሪዝም ፍሰት በጣም ወሳኝና አስፈላጊ ነገር ነው። ግን እኔ ከሰላም እጦት በላይ ኢትዮጵያ ውስጥ ስለ ሰላም ያለን ግንዛቤና ስለ ሰላም በሚነሱ ጥያቄዎች ላይ የምንሰጠው ምላሽ ነው ችግር ነው ብዬ የምገምተው። ኢትዮጵያ በጣም ትልቅ ሀገር ነች። የሆነ ቦታ ችግር ሲኖር ሌላ ቦታ ደግሞ ሰላም ሊሆን ይችላል። በአንድ አካባቢዎች ጸጥታ ችግር ሲኖር ወዲያው ኤምባሲዎች አይታችሁ ከሆነ የሚያሰምሩት የቀይ መስመሮች አሉ። ይሄ ቀይ፣ ብርቱካናማ፣ ቢጫ እያረጉ እስከ ግሪን የሚሄዱበትና ያንን ተከትሎ አንደኛ ካውንተር ምላሽ የሚሰጥ የተደራጀ ተቋማዊ የሆኑ ሚዲያ ተቋማት የሉንም። እንደዚሁ ደግሞ በጣም በጥልቅ ያንን ነገር መመከት የሚችሉ ባለሙያዎች የሉንም። ስለዚህ ሰላምን ከዛ አንጻራዊ ሰላም የግድ ያስፈልገናል። ግን ለተፈጠሩ ችግሮች ደግሞ ያንን እንኳን ተረድቶ የሚመልስ ባለሙያ አለመኖሩ የራሱ ችግር አለው። በማሰልጠኛ ተቋማት ሰልጥነው የሚወጡ ተማሪዎች አስጎብኝነት በርካታ ጉዳዮችን በውስጡ የያዘ ስለመሆኑ የተለያዩ ተጨማሪ ስልጠናዎች እንደሚያስፈልጋቸው ይነሳል። በሙያው የሰለጠኑ ተማሪዎች ወደ ስራ ከመሰማራታቸው በፊት የእውቀት ሽግግር ለማድረግ እንደ አስጎብኚዎች ማህበር ጥረት እንደሚደረግ ማህበሩ አስታውቋል። ትምህርቱም ተወስዶ ወደ መዘርፉ መሰማራት ትክክል አለመሆኑን ያብራሩት በኢትዮጵያ በአስጎብኝነት ሙያ ለ16 ዓመታት የሰሩት ኤልያስ አለማየሁ እንዲህ ያብራራሉ። ትምህርት ቤት በቴዎሪቲካሊ ወይንም ደግሞ በቴዎሪቲካሊ የሚሰጣቸው እውቀት እንዳለ ሆኖ ነገር ግን የቱሪዝም ሙያ በባህሪው ቦታው ላይ በመሄድ ቦታው ላይ ኤክስፒሪየንስ በማድረግ ኢንተርናላይዝ በማድረግ ያንን ከራስ ጋር በማዋሃድ የሚሰራ ስራ ነው። ስለዚህ ከዩኒቨርሲቲ የተመረቁ ተማሪዎች ቦታው ላይ ሄደው ያንን ነገር ከራሳቸው ጋር አዋህደው ታሪክን፣ እውቀትን፣ ማንነትን ለእንግዶች ለመናገር ቦታው ላይ ሄደው በመገኘት ያንን ነገር ማዳበር አለባቸው ብዬ አስባለሁ። ከዩኒቨርሲቲ እንደወጡ እንደሌላው ሙያ ቀጥታ የሚገባበት አይደለም እና ያንንም ለማድረግ ደግሞ እኛ እንደ ማህበር የአስጎብኚዎች ማህበር በተለያየ ጊዜ ለተመራቂ ተማሪዎች ልምዳችንን በማካፈል ቦታው ላይ ይዞ በመሄድ እንዴት አድርገው ለቱሪስቶች ማንነታችንን፣ ታሪካችንን እና እንዲሁም ደግሞ የሚያስፈልገውን እውቀት መግለጥ እንዳለባቸው የራሳችንን ልምድ እናካፍላለን። እንደ ሀገር በርካታ አስጎብኚዎች ቢኖሩም በቂ አለመሆናቸው ይነሳል። በዘርፉ ላይ ያሉ የሰለጠኑ ባለሙያዎች 47 ከመቶ እንደሚይዙ ያስታወቁት በኢትዮጵያ ቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዳይሬክተር ይታሰብ ስዩም ናቸው። የቱሪዝም ዘርፉን ለመደገፍ ማሰልጠኛ ተቋማት በርካታ ስራዎች እየሰሩ ስለመሆኑም አንስተዋል። በኢንዱስትሪ ውስጥ የሰለጠነ የሰው ኃይል ሊቀጥሩ የሚችሉ ተቋማቶችን ታርጌት አድርገን እንደ ሀገር ስንሰራ ወደ 22 በመቶ ብቻ ነበረ ማለት ነው። ከዛ በኋላ ደግሞ በሁለተኛው ዙር ስናጠና ወደ 33 በመቶ ደርሷል።
ይህን መሰረት አድርገን ምንድነው ያደረግነን በዚህን ያህል ጊዜ ውስጥ አጠቃላይ በኢንዱስትሪ ውስጥ የሰለጠነ የሰው ኃይል ይህን ያህል በመቶ ማድረስ መቻል አለብን ብለን ነው እየሰራን ያለን ማለት ነው። ስለዚህ አቅም በፈቀደ ደረጃ 47 በመቶ መድረሱ በጣም ብዙ ሰፊ ስራዎችን ስለሰራ ነው። እንደ ተቋምኛ የሰራናቸው ስራዎች ብቻ ሳይሆን የመንግስት ፖሊቴክኒክ ኮሌጆች አሉ ከ40 በላይ የሚሆኑ በሆቴልና ቱሪዝም ዘርፍ ስልጠና እየሰጡ ያሉ ማለት ነው። አቅማቸው እንዲጠናከር መምህራኖቻቸውን የማሰልጠን ወርክሾፖቻቸውን በአግባቡ እንዲያደራጁ ኮንሰልት የማድረግ ለአንዳንዶቹ ደግሞ አቅም በፈቀደ ደረጃ የማቴሪያል ድጋፍም እያደረግን እነሱም የሰለጠነ የሰው ኃይል የማቅረብ እንትኑን ከፍ እንዲያደርጉ ኮንትሪቢዩት እንዲያደርጉ እኛም እያደረግን በጋራ የግል ኮሌጆችን ጨምሮ ነው ወደዚህ ደረጃ የደረሰ ማለት ነው። የኢትዮጵያ ቱሪዝም አስጎብኚዎች ማህበር የቱሪዝም አስጎብኚዎች ቀንን በማስመልከት ከዘርፉ ባለድርሻ አካላት ጋር በመሆን በዘርፉ ስለሚታዩ ክፍተቶች ውይይትም አድርገዋል። ኢራን በድምፅ ፍጥነት የሚጓዘውን የቻይና ጸረ መርከብ ሚሳኤል ለመግዛት ከቤጂንግ ጋር የጀመረችው ድርድር ወደ መገባደድ ላይ እንደሚገኝ ተሰምተዋል። ይህ የሚሳኤል አይነት በዓለም ላይ ካሉ የጸረ መርከብ መሳሪያዎች ሁሉ እጅግ አደገኛው እንደሆነም ተነግሮለታል። ደምሶች ፈራው በመካከለኛው ምስራቅ ለብዙ አስርት ዓመታት የቆየው የአሜሪካና የኢራን ፍጥጫ አሁን ወደማይመለስበት የጦርነት አፋፍ መቃረቡን የሚያመላክቱ መረጃዎች እየወጡ ነው። በዚህ ወሳኝ ወቅት ኢራን ከቻይና ጋር የጀመረችው እጅግ ዘመናዊና ፈጣን የጸረ መርከብ ሚሳኤሎች ግዢ ስምምነት መጠናቀቁ በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ሊቀይረው እንደሚችል ተገምቷል። ይህ ስምምነት ይፋ የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባድ ወታደራዊ እርምጃ እንደሚጠብቃት በዛቱ ማግስት መሆኑ ደግሞ ነገሩን ይበልጥ አሳሳቢ አድርገዋል። እንደ ታማኝ የዜና ምንጮች ዘገባ ከሆነ ቴህራን CM302 የተሰኘውንና በድምፅ ፍጥነት የሚጓዘውን የቻይና ጸረ መርከብ ሚሳኤል ለመግዛት ከቤጂንግ ጋር የጀመረችው ድርድር ወደ ማጠናቀቂያው ተቃርቧል። ይህ የሚሳኤል አይነት በዓለም ላይ ካሉ የጸረ መርከብ መሳሪያዎች ሁሉ እጅግ አደገኛው እንደሆነ የሚነገርለት ሲሆን በቻይናው የመንግስት የጦር መሳሪያ አምራች አማካኝነት የዓለም ምርጥ የጸረ መርከብ ሚሳኤል ተብሎ ይሞካሻል ሲል ዘኢኮኖሚክስ ታይምስ አስነብቧል። ሚሳኤሉ እስከ 209 ኪሎ ሜትር ርቀት ላይ የሚገኙ ግዙፍ የጦር መርከቦችን፣ የአውሮፕላን ተሸካሚዎችንና አጥፊ መርከቦችን የመምታትና የማስመጥ አቅም አለው። በተለይም ሚሳኤሉ በጣም ዝቅ ብሎና እጅግ በከፍተኛ ፍጥነት የመጓዝ ባህሪ ስላለው በመርከቦች ላይ የተገጠመው የራዳርና የመከላከያ ሲስተሞች በቀላሉ ሊያዩትና ሊያከሽፉት እንደማይችሉ የጦር መሳሪያ ባለሙያዎች ይናገራሉ። ይህ መሳሪያ በባህር ላይ፣ በአየር ላይ ወይም በመሬት ላይ በሚንቀሳቀሱ ተሽከርካሪዎች ላይ ተጭኖም ሊተኮስ ይችላል። የቀድሞ የእስራኤል የስለላ መኮንንና በአሁኑ ወቅት በእስራኤል ብሔራዊ የደህንነት ጥናት ተቋም ከፍተኛ ተመራማሪ የሆኑት ዳኒ ስትሪኖቪች እንደገለጹት ኢራን ይህንን ቴክኖሎጂ መታጠቋ የጨዋታው ደንብ ለዋጭ ነው። ኢራን ይህንን የሱፐርሶኒክ ሚሳኤል አቅም ካገኘች በአካባቢው ያሉ የአሜሪካ የጦር መርከቦች የመገታት ዕድላቸው እጅግ የጠበበ ይሆናል ሲሉ ስጋታቸውን ገልጸዋል ሲል ሮይተርስ ዘግቧል። ይህ የጦር መሳሪያ ስምምነት በድንገት የተከሰተ አይደለም። በኢራንና በቻይና መካከል ለ2 ዓመታት ያህል በምስጢር ሲመከርበት የቆየ ቢሆንም ባለፈው ዓመት ሰኔ ወር ላይ በእስራኤልና በኢራን መካከል ተከስቶ በነበረው የ12 ቀናት ጦርነት ምክንያት ድርድሩ ፍጥነቱን እንዲጨምር ተደርጓል። የኢራን ከፍተኛ ወታደራዊ ባለስልጣናት ምክትል የመከላከያ ሚኒስትሩን መሱድ ኦራይን ጨምሮ ወደ ቤጂንግ ተደጋጋሚ ጉዞዎችን ማድረጋቸው የታወቀ ሲሆን ይህም ስምምነቱ ለቴህራን ምን ያህል የህልውና ጉዳይ እንደሆነ ያሳያል። ቻይና ለረጅም ጊዜ በኢራን የውስጥ ጉዳይ ጣልቃ የመግባት ፍላጎት እንደሌላት ብትገልጽም አሁን ግን ግልጽ በሆነ መንገድ ከቴህራን ጎን መቆሟን እያሳየች ነው። የቻይናው ፕሬዝዳንት ዢ ጂንፒንግ ባለፈው መስከረም ወር የኢራኑን ፕሬዝዳንት መሱድ ፔዜሽኪያንን በቤጂንግ በክብር ተቀብለው ባነጋገሩበት ወቅት ቻይና የኢራንን ሉዓላዊነት፣ የግዛት አንድነትና ብሔራዊ ክብር ለመጠበቅ የምታደርገውን ጥረት ትደግፋለች ማለታቸው የዚህ ስትራቴጂካዊ ጥምረት ማሳያ ነው። ቻይና፣ ሩሲያና ኢራን በጋራ በመሆን የተባበሩት መንግስታት ድርጅት በኢራን ላይ የጣለውን የጦር መሳሪያ ማዕቀብ በመቃወም መግለጫ ማውጣታቸው ዓለም ወደ ሁለት ጎራ እየተከፈለች መሆኑን ቁልጭ አድርጎ ያሳያል። እንደ አንድ ስማቸው ያልተጠቀሰ የኢራን ባለስልጣን ገለጻ ኢራን በአንድ በኩል በአሜሪካ በሌላ በኩል ደግሞ በሩሲያና በቻይና መካከል የሚደረግ ፍልሚያ የጦር ሜዳ መሆኗን ሲኤንኤን አስነብቧል። በዋሽንግተን በኩል ያለው ምላሽ ግን እጅግ ጠንካራና የማያሻማ ነው። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በሰጡት የስቴት ኦፍ ዘ ዩኒየን ንግግር ላይ ኢራን በ10 ቀናት ውስጥ ወደ ድርድር ጠረጴዛ ካልመጣችና የኒውክሌር ፕሮግራሟን በተመለከተ ግልጽ የሆነ ቃል ካልገባች አሜሪካ ያለፈውን አይነት ወይም ከዚያ የበረታ እርምጃ እንደምትወስድ አስታውቀዋል። ትራምፕ በንግግራቸው ወቅት አንድ ትልቅ ምስጢር ይፋ አድርገዋል። እኛ ከእነሱ ጋር በድርድር ላይ ነን፣ ስምምነት ማድረግ ይፈልጋሉ፣ ነገር ግን እስካሁን ያንን ምስጢራዊ ቃላት አልሰማንም ብለዋል። እነዚያ ቃላት እኛ መቼም ቢሆን የኒውክሌር መሳሪያ አይኖረንም የሚሉ ናቸው።
ፕሬዝዳንቱ አክለው ምርጫዬ ችግሩን በዲፕሎማሲ መፍታት ነው፣ ነገር ግን አንድ ነገር እርግጠኛ ነው፣ የዓለማችን ቁጥር 1 የሽብር ደጋፊ የሆነችው ሀገር የኒውክሌር መሳሪያ እንዲኖራት በፍጹም አልፈቅድም ሲሉ በድጋሚ መዛታቸውን የቢቢሲ ዘገባ ያሳያል። ይህ የትራምፕ ንግግር በኢራን ላይ የሚደረገውን ከፍተኛ ጫና ወደ አዲስ ምዕራፍ አሸጋግሮታል። የዋይት ሀውስ ባለስልጣናት እንደሚሉት ፕሬዝዳንቱ ለኢራን የሰጡት የ10 ቀን የጊዜ ገደብ የሚያበቃው በዚህ ሳምንት መጨረሻ ላይ ነው። የሩሲያና ዩክሬን ጦርነት 4ኛ ዓመቱን በያዘበት በዚህ ወቅት ዩክሬን በሩሲያ የኢነርጂ መሰረተ ልማቶች ላይ የምታደርገው ጥቃት የአሜሪካን ጥቅም እንዳይነካ ከዋሽንግተን ይፋዊ ማስጠንቀቂያ እንደደረሳት ተገልጿል። ዩክሬን ከአሜሪካ ጋር ያላትን የኢኮኖሚ ትስስር ለማጠናከርና የደህንነት ዋስትናዋን ለማረጋገጥ ቁርጠኛ መሆኗን ብትገልጽም አሜሪካ የዩክሬን ጥቃት ኢኮኖሚያዊ ጥቅሞችን እንዳይነካ ስትል በይፋ አስጠንቅቃለች። ኃይለ ገብርኤል ታደሰ ዝርዝር አለው። ዩክሬን በጥቁር ባህር ላይ በሚገኘው የሩሲያ የኖቭሮሲስክ ወደብ ላይ ጥቃት ካደረሰች በኋላ የአሜሪካ የውጭ ጉዳይ ሚኒስቴር የዩክሬን መንግስት የአሜሪካ ጥቅሞችን ከመንካት እንዲቆጠብ መናገሩን በዋሽንግተን የዩክሬን አምባሳደር ገልጸዋል። አምባሳደር ኦልሃ ስቴፋኒሺ መልእክቱ ይፋዊና ኦፊሴላዊ መልእክት ነው ሲሉ የገለጹ ቢሆንም መልእክቱ እንዴት እንደደረሳቸው ወይም በውጭ ጉዳይ ሚኒስቴር ተጠርተው እንደሆነ ዝርዝር ለመስጠት ፈቃደኛ አልሆኑም። ዩክሬን ግንኙነቱን ልብ ማለቷንም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆነም። የሩሲያና ዩክሬን ጦርነት የተጀመረበትን 4ኛ ዓመት አስመልክቶ ንግግር ያደረጉት አምባሳደሯ የውጭ ጉዳይ ሚኒስቴር መልእክቱን የላከው ዩክሬን በኖቭሮሲስክ ላይ ጥቃት ካደረሰች በኋላ የአሜሪካንና የካዛኪስታንን ኢኮኖሚያዊ ጥቅም ስለነካ ነው ብለዋል። አብዛኛው የካዛኪስታን ዘይት ወደ ውጭ የሚላከው በኖቭሮሲስክ ወደብ በኩል ነው። ባለፈው አርብ የዩክሬን የድሮን ጥቃትን ተከትሎ ወደቡ የዘይት ኤክስፖርቱን ለጥቂት ጊዜ መስተጓጎል ገጥሞት ነበር። አምባሳደሯ መልእክቱ ትኩረቱን ያደረገው የአሜሪካን ጥቅም በሚነኩ ጥቃቶች ላይ እንጂ በሩሲያ መሰረተ ልማቶች ላይ የሚደረጉ ጥቃቶችን እንዲቆሙ በሚያዝ መልኩ እንዳልሆነ አብራርተዋል። ይህ ግንኙነት ዩክሬን የሩሲያን ወታደራዊና የኢነርጂ መሰረተ ልማቶች እንዳታጠቃ ከማበረታታት ጋር የተያያዘ አልነበረም። የተያያዘው የአሜሪካን ኢኮኖሚያዊ ጥቅም እዚያ በመነካቱ ነው ብለዋል። ይህ ክስተት ዩክሬን ከሶቪየት ህብረት ውድቀት በኋላ ካገኘችው ነጻነት ጀምሮ ባሉት 10 ዓመታት ውስጥ ከአሜሪካ ጋር ጠንካራ የኢኮኖሚ ትስስር መፍጠር እንዳልቻለች ግልጽ ያደረገ መሆኑንና እርሳቸውም ይህንን ለመለወጥ ቁርጠኛ መሆናቸውን ገልጸዋል። ስራቸውም ከአሜሪካ ጋር የሰላም ስምምነት ላይ ለመድረስ ከመስራት ባለፈ ኬቭ በዩክሬን ውስጥ ዘላቂና የረዥም ጊዜ የአሜሪካ የኢኮኖሚ ጥቅሞችን እንድትገነባ ማረጋገጥ እንደሆነና ይህም ለሀገራቸው ጠንካራ የደህንነት ዋስትና እንደሚሰጥ ተናግረዋል። ባለፈው ሳምንት በጄኔቫ በዩክሬንና በሩሲያ መካከል ለ2 ቀናት የተደረገው የሰላም ንግግር ምንም አይነት ውጤት ሳያመጣ ቀርቷል። በተደጋጋሚ እንደተገለጸው ለንግግሮቹ ውጤት አለማምጣት በሁለቱም ወገኖች በኩል የሚቀርቡት ቅድመ ሁኔታዎች ጠንካራ መሆናቸውና ለመለወጥና ለማሻሻል ዝግጁ ሆነው አለመገኘታቸው ነው። ከንግግራቸው በኋላ በፕሬዝዳንት ዶናልድ ትራምፕ የስቴት ኦፍ ዘ ዩኒየን ንግግር ላይ የታደሙት አምባሳደሯ ሀገራቸው ትራምፕ ጦርነቱን ለማቆም በግል እያደረጉ ላለው ጥረት አመስጋኝ መሆኗንና ምንም እንኳን የተኩስ አቁም ስምምነት ላይ መድረስ ባይቻልምና ወታደራዊ ድጋፍ ቢቀንስም ዋሽንግተን እንደጣለቻቸው እንደማይሰማቸው ተናግረዋል። ቀደም ሲል የዩክሬን ምክትል ጠቅላይ ሚኒስትር የነበሩት አምባሳደሯ ባለፈው ዓመት በሩሲያ 2 ትላልቅ የነዳጅ ኩባንያዎች ሉኮይልና ሮዝኔፍት ላይ ከተጣለው ማዕቀብ በኋላ ኮንግረሱ ለተጨማሪ ማዕቀቦች መሰረት የሚሆን አጠቃላይ የማዕቀብ ረቂቅ ሕግ እንዲያጸድቅ አሳስበዋል። ዩክሬን በሕጉ ላይ ከአሜሪካ ሕግ አውጪዎች ጋር በቅርበት እየሰራች መሆኗን ሕጉ ሲቀርብ የሁለቱም ወገኖች ሪፐብሊካንና ዲሞክራቶች ከፍተኛ ድጋፍ እንደሚያገኝና ትራምፕም እንደሚፈርሙት እንደሚጠብቁ ተናግረዋል። ስለዚህ አሁን መጽደቅ አለበት፣ ካልሆነ ግን ይህንን ለማድረግ ፍላጎት እንደሌለ እንረዳለን ብለዋል። በተጨማሪም ዩክሬን ሩሲያን ለጦርነቱ የምታገኘውን ገቢ ለማሳጣት አዳዲስ መንገዶች ላይ ከአሜሪካ መንግስት ጋር እየሰራች መሆኑን ገልጸዋል። ነገር ግን ዝርዝር መረጃዎችን ለመስጠት ፈቃደኛ አልሆኑም። ሩሲያ በዋናነት ገቢ ታገኝበታለች ተብሎ የሚነሳው የነዳጅ ምርት ሲሆን ዩክሬንም በተደጋጋሚ በነዳጅ መሰረተ ልማቶች ላይ ተደጋጋሚ ጥቃቶችን ስትሰነዝር ቆይታለች። ዜሌንስኪም በተደጋጋሚ ማዕቀብና መሰል እርምጃዎች እንዲጣሉ ሲጠይቁ ቆይተዋል፣ እየጠየቁም ይገኛሉ። ጦርነቱ 4ኛ ዓመቱን አስቆጥሯል። ወደ 5ኛ ዓመቱም እየተንደረደረ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬናውያን የሩሲያን ጥቃቶች ለ4 ዓመታት በትልቅ ድፍረት በመቋቋማቸው አመስግነዋል። ሞስኮ መንፈሳቸውን ለመስበር ወይም የጀመረችውን ጦርነት ለማሸነፍ አልቻለችም ብለዋል። ዜሌንስኪ ዩክሬን በሩሲያ የሚሰነዘሩ ከባድ የክረምት ጥቃቶችን እየተቋቋመችና በሰላም ንግግሮች ላይ እድገት ለማምጣት እየታገለች ባለችበት ወቅት ነው። ነጻነታችንን ተከላክለናል ለማለት ሙሉ መብት አለን፣ መንግስታዊነታችን አላጣንም ብለዋል። ፑቲን
ግቡን አላሳካም፣ ዩክሬናውያንን አልሰበረም፣ ይህንን ጦርነትም አላሸነፈም ሲሉ አክለዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የላቦራቶሪ እንስሳትን የተመለከተ የመጀመሪያው ሀገራዊ መመሪያ ይፋ ሆነ። በኢትዮጵያ በሳይንሳዊ ምርምርና በትምህርት ተግባራት ላይ የሚውሉ የላቦራቶሪ እንስሳትን አያያዝ በስነ ምግባር የታነጸ ለማድረግ የሚያስችል ሀገራዊ መመሪያ በአርመር ሃውስ ሃንሰን የምርምር ኢንስቲትዩት ይፋ ተደርጓል። ይፋ የተደረገው መመሪያው እንስሳቱ የሚኖርበትን የሚመገቡትንና የሕክምና ክትትል የሚያገኙበት ሁኔታ ዓለም አቀፍ ደረጃን ተከትሎ ይወስናል የተባለ ሲሆን እንስሳቱን በሌላ አማራጭ መተካት፣ ቁጥራቸውን መቀነስና ስቃያቸውን ማሻሻል የሚሉትን መርሆች ተግባራዊ እንደሚያደርግም ተገልጿል። መመሪያው በጤና ሚኒስቴር በኢንስቲትዩቱና በዓለም ባንክ ድጋፍ መዘጋጀቱ የተገለጸ ሲሆን በኢትዮጵያ የምርምር ታሪክ የመጀመሪያው ወጥ አሰራር ነው ተብሎለታል። በአዲስ አበባ በቴክኖሎጂ የታገዙ ስማርት ተንቀሳቃሽ አውቶቡሶች ስራ ሊጀምሩ መሆኑ ተነግሯል። ለዚሁ አገልግሎት እንዲውሉ ታስበው የተዘጋጁ የኤሌክትሪክ አውቶቡሶች በውስጣቸው ልክ እንደ ቋሚ የመሶብ አገልግሎት ሁሉ በርካታ አገልግሎቶችን በአንድ መስጠት የሚያስችል ይዘት እንዲኖራቸው ተደርገው መዘጋጀታቸውን የአዲስ መሶብ ዋና ዳይሬክተር አቶ ዮናስ አለማየሁ አረጋግጠዋል። የተንቀሳቃሽ የመሶብ አገልግሎት ተደራሽነትን ከማስፋት ባለፈ አካታች የሆነና የዜጎችን እንግልት የሚቀንስ ስማርት የመንግስት አገልግሎት ተምሳሌት ሆኖ እንደሚቀርብም ይጠበቃል። በቀጣዮቹ ጥቂት ሳምንታት ውስጥም የአዲስ አበባ ጎዳናዎች እነዚህን ተንቀሳቃሽ ቢሮዎች በማስተናገድ ለመጀመሪያ ጊዜ አገልግሎቱን ለነዋሪዎች ማድረስ ይጀምራል ተብሏል። የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን የውሃ አቅርቦትና የፍሳሽ አገልግሎት የደንበኞች ምዝገባን በኦንላይን ሊሰጥ መሆኑን አስታውቋል። ሲስተሙ የነባር ደንበኞችን በእጅ የተጻፉ ሰነዶች ዲጂታላይዝ ያደርጋል የተባለ ሲሆን አዲስ ተመዝጋቢዎችም ካሉበት ቦታ ሆነው አገልግሎት እንዲጠይቁ ያስችላቸዋል ነው የተባለው። ቴክኖሎጂው የደንበኞችን መረጃ በመመዝገብ ፈጣንና ወጪ ቆጣቢ አገልግሎት ለመስጠት ያለ አግባብ የሚፈስ ውሃን ለመለየት እንዲሁም አገልግሎት እየተጠቀሙ የማይከፍሉ ደንበኞችን ለመቆጣጠር ከፍተኛ ፋይዳ እንዳለው ተነግሮለታል። የሙከራ ትግበራው በአንድ ቅርንጫፍ እየተሰጠ መሆኑና በቀጣይ ዓመት ሙሉ በሙሉ አገልግሎት እንደሚጀምርም ተገልጿል። የደንበኞችን ቅሬታ በአጭር ጊዜ ለመፍታትና የባለስልጣኑን ገቢ በአግባቡ ለማሰባሰብ እንዲያግዝ ደንበኞች አስፈላጊውን መረጃ በመስጠት ለፕሮጀክቱ ስኬታማነት እንዲተባበሩ ጥሪ ቀርበዋል። የሴኔጋል ጠቅላይ ሚኒስትር በተመሳሳይ ጾታ ግንኙነት ላይ የሚጣለውን ቅጣት ለመጨመር ቃል ገብተዋል። የሀገሪቱ ጠቅላይ ሚኒስትር ኡስማን ሶንኮ በተመሳሳይ ጾታ ግንኙነት ላይ የሚጣለውን ከፍተኛ ቅጣት እስከ 10 ዓመት እስራት የሚያደርስ ረቂቅ ሕግ ይፋ አድርጓል። ረቂቅ ሕጉ ለተመሳሳይ ጾታ ግንኙነት ቅስቀሳ በሚያደርግ ማንኛውም ሰው ላይ ከ3 እስከ 7 ዓመት የሚደርስ እስራት እንደሚጥል አስፍረዋል። ከተፈጥሮ ውጭ የሆነ ድርጊት የሚፈጽም ሰው ከ5 እስከ 10 ዓመት በሚደርስ ጽኑ እስራት ይቀጣል ያሉት ሚኒስትሩ በተመሳሳይ ጾታ ግንኙነት የተጠረጠሩ ሰዎች በቁጥጥር ስር መዋልን ተከትሎ ሚኒስትሮች ረቂቅ ሕጉን ባለፈው ሳምንት ለፓርላማው መርተውታል። ይሁን እንጂ በፓርላማው ድምፅ የሚሰጥበት ቀን እስካሁን አልተቆረጠም ሲል አፍሪካ ኒውስ አስነብበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወርቃማ ዘመን ጀምሯል ሲሉ ተናግረዋል። ፕሬዝዳንቱ ይህንን ያሉት በሁለተኛ የስልጣን ዘመናቸው የመጀመሪያ ንግግር ላይ ነው። ሀገሪቱ በኢኮኖሚ እድገት ጎዳና ላይ ትገኛለች ያሉት ትራምፕ ከዚህ ቀደም ታይቶ በማያውቅ ሁኔታ እድገት መመዝገቡንም ገልጸዋል። ከዚህ በተጨማሪም በህገወጥ ስደትና ድንበር ቁጥጥር ላይ ሀገሪቱ ጠንካራ እርምጃ እየወሰደች እንዳለም በንግግራቸው አስደምጠዋል። በሀገራት መካከል እየተደረጉ ያሉ ጦርነቶችን ለማስቆም በትጋት እየሰራው ነው ያሉት ፕሬዝዳንቱ 1 ሰዓት ከ48 ደቂቃ የፈጀ ንግግር በማድረግ በአሜሪካ ከተመዘገቡ ረዥም ንግግሮች መሃል ሰፍረዋል። ይሁን እንጂ የፕሬዝዳንቱ ንግግር ተከትሎ በርካታ የተቃውሞ ድምጾች እየተሰሙ እንዳሉና በተቃውሞ የፕሬዝዳንቱ ንግግር ከእውነት የራቀ ነው መባሉን ቢቢሲ ዘግቧል።
ወደ ቢዝነስ ጥንቅራችን ትኩረት አለፍን። አሜሪካና የአውሮፓ ህብረት ለዓመታት የዘለቀውን የብረታ ብረት የንግድ ውዝግብ ለመቋጨት መቃረባቸው ተገለጸ። የአውሮፓ ህብረት በሚቀጥሉት ሳምንታት አሜሪካ የታሪፍ ጫናውን እንደምታቀል እንደሚጠብቅ አስታወቀ ሲሆን ይህ ስምምነት ካልተሳካ ግን በአሜሪካ ምርቶች ላይ የአጸፋ እርምጃ እንደሚወስድ አስጠንቅቋል። የዛሬው የቢዝነስ ጥንቅራችን ትኩረት ነው። ተጨማሪ አለን። ከአትላንቲክ ማዶ ባሉ ግዙፍ የኢኮኖሚ ኃይሎች ማለትም በአሜሪካና በአውሮፓ ህብረት መካከል ለዓመታት የዘለቀው የብረታ ብረት የንግዱ ውዝግብ በሚቀጥሉት ጥቂት ሳምንታት ውስጥ እፎይታ ሊያገኝ እንደሚችል የሚጠቁሙ ተስፋ ሰጪ መረጃዎች ወጥተዋል። የአውሮፓ ህብረት ከፍተኛ የስራ ኃላፊዎች የአሜሪካ መንግስት በአውሮፓ የብረትና የአልሙኒየም ምርቶች ላይ ጣለውን የታሪፍ ጫና ለማቅለል የሚያስችል ተግባራዊ እርምጃ ይወስዳል የሚል ጽኑ እምነት እንዳላቸው በይፋ ገልጸዋል። ይህ መረጃ ይፋ የሆነው የሁለቱም ወገኖች የንግድ ግንኙነት ወደ ቀድሞ መረጋጋት ለመመለስ ያለመ ዲፕሎማሲያዊ ንግግር በከፍተኛ ደረጃ እየተካሄደ ባለበት ወቅት ነው። የንግዱ ውዝግቡ መነሻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በብሔራዊ ደህንነት ጥበቃ ሰበብ ወይም በአንቀጽ 232 መሰረት በአውሮፓ የብረታ ብረት ምርቶች ላይ ከፍተኛ ቀረጥ መጣላቸውን ተከትሎ ነው። የአውሮፓ ኮሚሽን ምክትል ፕሬዝዳንትና የንግድ ኮሚሽነር ቫልድስ ዶምብሮቭስኪስ ከዋሽንግተን የንግድ ተወካዮች ጋር ካደረጉት ሰፊ ውይይት በኋላ እንደገለጹት አሜሪካ አሁን ያለውን የንግድ ማነቆ ለማላላት ቁርጠኝነቷን አሳይታለች ብለዋል። የአሁኑ ድርድር ትኩረት ያደረገው ዘላቂ የብረትና የአልሙኒየም ዓለም አቀፍ ዝግጅት ተብሎ በሚጠራው የረጅም ጊዜ ስምምነት ላይ ሲሆን የስምምነት በዘርፉ ያለውን ከመጠን በላይ ማምረት ችግር ለመፍታትና የአካባቢ ጥበቃን ያገናዘበ የብረት ምርትን ለማበረታታት የታለመ ነው። አውሮፓውያን የሚከራከሩት የአሁኑ የኮታ ስርዓት እጅግ ቢሮክራሲያዊና ለአምራቾች የማይተነበይ ከመሆኑም በላይ በዓለም አቀፍ ገበያ ተወዳዳሪ እንዳይሆኑ እያደረጋቸው መሆኑም ነው። አሜሪካ እነዚህን የኮታ ደንቦች ይበልጥ ተለዋዋጭ በማድረግ የአውሮፓ ምርቶች ያለምንም መስተጓጎል ወደ አሜሪካ ገበያ እንዲገቡ የምትፈቅድ ከሆነ ለዓመታት የዘለቀው የንግድ ጦርነት በትክክል ማብቂያውን ሊያገኝ ይችላል። ከኢኮኖሚ አንጻር ሲታይ ይህ የታሪፍ ጫና መላላት ለሁለቱም ወገኖች የኢንዱስትሪ ዘርፎች ትልቅ ትርጉም አለው። በአውሮፓ ያሉ የብረት ፋብሪካዎች ወደ አሜሪካ የሚልኩትን ምርት መጠን ለመጨመር እድል የሚያገኙ ሲሆን በአሜሪካ ያሉ እንደ መኪና አምራቾችና የግንባታ ድርጅቶች ያሉ ተቋማት ደግሞ አስፈላጊውን ጥሬ ዕቃ በተመጣጣኝ ዋጋ ለማግኘት ይችላሉ። ይህም በአሁኑ ወቅት የዓለምን ኢኮኖሚ እየፈተነ ያለውን የዋጋ ግሽበት ለመቆጣጠርና የምርቶችን ለመቀነስ ከፍተኛ አስተዋጽኦ ይኖረዋል። በተጨማሪም በሁለቱ ኃይሎች መካከል የሚፈጠር ማንኛውንም የንግድ መረጋጋት ለዓለም አቀፍ የአቅርቦት ሰንሰለት አስተማማኝ ዋስትና የሚሰጥ መሆኑም በብሉምበርግ ዘገባ ተመላክቷል። ባለሀብቶች ይህንን ድርድር በከፍተኛ ጥንቃቄ እየተከታተሉ ያሉትም የብረታ ብረት ዋጋ በዓለም አቀፍ ደረጃ በሚኖረው መዋዠቅ ላይ ቀጥተኛ ተጽዕኖ ስላለው ነው። ከዚህ የንግዱ ጥረት በስተጀርባ ያለው ምክንያት የቻይናን የብረት ገበያ የበላይነት ለመመከት የሚደረግ ጥረት መሆኑን ዘገባው አክሏል። አሜሪካና የአውሮፓ ህብረት በዓለም ገበያ ላይ በዝቅተኛ ዋጋ የሚቀርበውንና የአካባቢ ጥበቃ መስፈርቶችን የማያሟላውን የብረት ምርት በጋራ ለመከላከል ይፈልጋሉ። ይህንን የጋራ ግብ ለማሳካት ደግሞ መጀመሪያ በመካከላቸው ያለውን የታሪፍ ግድግዳ ማፍረስ ግዴታቸው ሆኗል። አረንጓዴ ብረት ተብሎ የሚጠራውን እናም የካርቦን ልቀቱ አነስተኛ የሆነውን ምርት የሚያበረታታ አዲስ የንግድ ስርዓት ለመዘርጋት ሁለቱ ወገኖች በመርህ ደረጃ ተስማምተዋል። የስምምነት ተግባራዊ በሚሆንበት ጊዜም ከአውሮፓ የሚመጣው ንጹህ የብረት ምርት በአሜሪካ ገበያ ላይ ቅድሚያ የሚሰጠው ሲሆን ይህም የቻይናንና የሌሎች ሀገራትን ተጽዕኖ ለመገደብ ያስችላል ተብሎ ይታመናል። ይሁን እንጂ ይህ ተስፋ በአሳሳቢ ስጋቶችም የታጀበ ነው። የአውሮፓ ህብረት ከዚህ ቀደም እንዳስጠነቀቀው አሜሪካ በሚቀጥሉት ሳምንታት ውስጥ የታሪፍ ጫናውን የማታቀል ከሆነ ህብረቱ በአሜሪካ ምርቶች ላይ የአጸፋ እርምጃ ለመውሰድ ተዘጋጅቷል። ይህ የአጸፋ እርምጃ እንደ ሞተር ብስክሌቶች፣ መጠጦችና የግብርና ምርቶች ያሉ ታዋቂ የአሜሪካ ምርቶችን ኢላማ የሚያደርግ ሲሆን ይህም የንግድ ውጥረቱን ወደ ሙሉ የንግድ ጦርነት ሊቀይረው ይችላል። ነገር ግን አሁን ያለው የዲፕሎማሲያዊ ንግግሮች ፍጥነት የሚያሳየው ሁለቱም ወገኖች እንዲህ አይነቱን አውዳሚ ግጭት ለማስቀረት ፍላጎት እንዳላቸው ነው። የአውሮፓ የንግድ ባለስልጣናት እንደሚሉት ከአሜሪካ አጋሮቻቸው ጋር ያላቸው ግንኙነት በአሁኑ ወቅት በተግባር ላይ ያተኮረና ገንቢም ጭምር ነው። ይህም የመጨረሻውን ስምምነት ለማሳካት ትልቅ ተስፋ የሚሰጥ ስለመሆኑ ብሉምበርግ በዘገባው ገልጾታል። አንድ ሰው የስራ መሪ ተብሎ ከተሰየመ በኋላ ከአሰሪው ጋር አለመግባባት ቢፈጠር መብቱን ለማስከበር የሚሄድበት መንገድ ለየት ያለ ነው። ስለሆነም እንደ አንድ መሪ መብቱ እንዳይሸረሸር ሕጉ ለእርሱ የሰጠውን ትርጓሜና የከለላ ገደብ በሚገባ ማወቅ ይኖርቦታል። የዛሬው ከጠበቃው ጋር ትኩረታችን ነው። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የስራ መሪ ስለሚተዳደርበት ህግ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖሯቸው የስራ ግንኙነቶቻቸውን መሰረታዊ በሆኑና በህግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣
የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘችው ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና ሰዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት በማቋቋም በመረጧቸው ህጋዊ እኩሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የስራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዘርጋት አስፈላጊ በመሆኑ ሰራተኞችና ሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት መሰረታዊ የስራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍራ እንዲቻል እንዲሁም የስራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የስራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመውሰድ ስልጣን ያለው ግለሰብ ሲሆን እነዚህን የስራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ በማንም ሳይመራ የራሱን የውሳኔ ሀሳብ የሚያቀርብ የህግ አገልግሎት ኃላፊን እንደሚጨምር በህጉ ተገልጧል። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጡት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዘራቸው ላይ የስራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የስራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ስራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የስራ መሪ የሚያከናውናቸውን ተግባራት የሚፈጽም ከሆነ የስራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የስራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ህጉ ሳይሆን በ1952 ዓ.ም በወጣው የስራ ውልን በተመለከተ ህግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ።